ክቡር ጠቅላይ ሚኒስትር ከተጣበበ ጊዜዎት ላይ ጥያቄዎቻችንን ለማዳመጥና ምላሽ ለመስጠት ይህን መድረክ ስላመቻቹልን ከልብ እናመሰግናለን። ጥያቄዎቻችንን ስናቀርብ ሁሉም ጥያቄዎች በእርሶ ብቻ መመለስ አለባቸው ከሚል እሳቤ በመነሳት ሳይሆን በየደረጃው ያሉ የመንግስት የሥራ አስፈጻሚ አካላትን መመሪያ እንዲሰጡልንና አፈጻጸማቸውንም እንዲከታተሉልን በማሰብም ጭምር ነው። ከተማውን ተዘዋውረን ስንጎበኝ ምሳሌ የሚሆኑ እጅግ በርካታ የልማት ስራዎችና ግንባታዎችን ተመልክተናል። በዚህ አንጻር የጤና ተቋማትንም ለተገልጋዮችና ለባለሙያዎች ምቹ እንዲሆኑ ለማስቻል አዳዲስ ግንባታዎችም ሆኑ የነባር ግንባታዎች እድሳት ለመሰረታዊ የሕክምና አገልግሎትና ለየጤና ተቋማቱ ደረጃ በሚመጥን ልክ ምቹ የህሙማን መኝታ ክፍሎች፣ የባለሙያ መመገቢያን፣ ጾታን ያማከለ ማረፊያ፣ መታጠቢያና ሌሎች መገልገያ ክፍሎችን አካተው ለጤና ተቋማት ግንባታ ልዩ ስልጠናና ልምድ ባላቸው የዲዛይንና የኪነ ህንጻ ምህንድስና ባለሙያዎች በሚዘጋጅ ወጥ መመዘኛዎች መሰረት በአገር አቀፍ ደረጃ የሚገነቡበት ስታንዳርድ ቢዘጋጅ ቢቻል ይህን ስራ የሚሰሩ ባለሙያዎችንም በአገር ውስጥ የሚሰለጥኑበትን መንገድ ቢኖር። ሌላው በተለያዩ ክልሎች ምንም ወይንም በቂ የማስፋፊያ ስራ ሳይደረግላቸው የደረጃ እድገት የተደረገላቸው የጤና ተቋማት ተገቢው ማስፋፊያ ቢደረግላቸው፣ ለአመታት ግልጋሎት ሰጥተው እድሳት ያልተደረገላቸው ተቋማትም ትኩረት ተደርጎባቸው እድሳታቸው ቢፋጠንና በተጓተተ የግንባታ ሂደት ላይ ያሉ በተለያዩ ክልሎች ያሉ ተቋማትም ግንባታቸው ተቀላጥፎ ወደ አገልግሎት የሚገቡበት መንገድ ቢቀየስ። የሕክምና ባለሙያው ከህመምተኞች ጋር አብዛኛውን ጊዜውን እንደማሳለፉ ለተለያየ ተላላፊ በሽታዎች ተጋላጭ መሆኑ ይታወቃል። ስለዚህ ይህን ለመከላከልና ተጋላጭነትን ለመቀነስ ለጤና ባለሙያው፣ ለጽዳት ሰራተኞች እንዲሁም የሕክምና ቆሻሻ አወጋገድ ላይ በቀጥታ ለሚሳተፉ ሁሉ በቂ የሆነ ራስን መጠበቂያ መሳሪያዎች ወይንም ፐርሰናል ፕሮቴክቲቭ ኢኩዊፕመንትስ የምንላቸው በሁሉም ተቋማት በማንኛውም ጊዜ እንዲኖሩና የተላላፊ በሽታዎች መከላከያ ክትባቶችም ለባለሙያዎች እንዲቀርቡ በየቦታው ቢደረግ፣ ለሕክምና ተማሪዎች የሚሰጥ የወሊድ ፈቃድና በወሊድ ምክንያት የተቋረጠውን ትምህርት ለማካካስ ያለው ሂደት ከተቋም የሚለያይ በመሆኑ በዚህ ጉዳይ ላይ እንደ ሀገር በህግ የተደነገገ አሰራር በሁሉም ተቋማት ተፈጻሚ ቢደረግ። ከሜዲኮ ሊጋል ኢሹዎች ጋር በተያያዘ የሕክምና ስራ ውስብስብ በመሆኑ በስራ ሂደት ሊከሰቱ የሚችሉ የታሰቡም ሆኑ ያልታሰቡ አሉታዊ ጉዳቶች ሊኖሩ እንደሚችሉ የታመነ ነው። በህግ መዳኘት ያለባቸው ችግሮች ሲከሰቱ ግን የጤና ባለሙያውን ሰብአዊ መብቶችና ክብርን በጠበቀ መንገድ ቢያዙ። ሌላው ከፍርድ ቤት ውሳኔ በፊት ባለሙያዎችን እንደ ጥፋተኛ የሚፈርጁ የሚዲያ ዘገባዎችና ውንጀላዎች ስራቸውን በአግባቡ የሚሰሩ ባለሙያዎችን ጭምር ከመጉዳት ባሻገር ማህበረሰቡ በጤናው ስርዓት ላይ ያለውን አመኔታ ይሸረሽራሉ። ማህበረሰባችን ለሕክምና ባለሙያችንና ለሙያችን ያለው የተዛባ እይታ እንዲስተካከል የጥሩ ገጽታ ግንባታና ግንዛቤ መፍጠሪያ ስራዎች እንደ ሀገር ቢሰሩ፣ በጤና ባለሙያው ላይ በተለያዩ የማህበራዊ ሚዲያዎችም ሆነ በግለሰቦች ላይ ለሚሰነዘሩ ውንጀላዎች ደግሞ ተገቢው የሆነ የህግ አግባብን በመከተል የህግ ተጠያቂነት የሚረጋገጥበት መንገድ ቢኖር። የሐሰት ሪፖርት የሕክምና ጥራትን የማስጠበቅ ስራዎችን የሚያደናቅፍና የማህበረሰቡን ተጠቃሚነት የሚጎዳ ስለሆነ ይህን ሊያስቀር ወይንም ሊቀንስ የሚችል የዲጂታል ሪፖርት አሰራር እንዲስፋፋና በሁሉም የሕክምና ተቋማት እንዲተገበር አገራዊ አቅጣጫ ቢቀመጥ። የሕክምና ስህተት አለ ተብሎ ሲታመን የህግ ተጠያቂነት እንዳለ ቢታመንም ሂደቱ ባለሙያውን በእኩልነት በሚወክል የስነ ምግባር ኮሚቴና የህግ ባለሙያ የሚታይ ሆኖ ይህ አካል ደግሞ በየደረጃው ባለ የጤና መዋቅር ውስጥ እንዲደራጅ ቢደረግ። በአጠቃላይ በጤና ተቋማት ውስጥ የተሟላ የሕክምና ግብዓት በሌለበት ሁኔታ ባለሙያው ታካሚውን ለመርዳት በሚሰጠው አገልግሎት ለሚከሰቱ ተጓዳኝ ጉዳቶች በቂ የሆነ የህግ ከለላና አያያዝ ቢመቻች። ከመድኃኒትና የሕክምና ግብዓቶች አቅርቦት ጋር በተያያዘ አካባቢያዊ የሆነ የበሽታ ስርጭትንና ፍላጎትን ያማከለ ፍትሃዊ የመድኃኒትና የሕክምና ግብዓቶች ክፍፍል ሊኖር ይገባል ብለን እናምናለን። የኢትዮጵያ የመድኃኒት አቅራቢ ኤጀንሲ በበቂ ሁኔታ የጤና ተቋማትን ፍላጎት ማሟላት ላይ ውስንነቶች ስላሉበት አቅሙ የሚጠናከርበት አሊያም ደግሞ ተወዳዳሪ አቻ ተቋማት የሚደራጁበት መንገድ ቢመቻች። ወራትን የሚወስደው የመድኃኒትና የሕክምና ግብዓቶች የግዢ ስርዓትም ሂደቱን በሚያፋጥን አሰራር የሚተካበት መንገድ ቢኖር። ጤና ተቋማት ከውስጥ ገቢያቸው ላይ በቀጥታ
የመድኃኒትና የሕክምና ግብዓቶች ግዢ እንዳይፈጽሙ ማነቆ የሆነው የተወሰነ የገንዘብ መጠን ጣሪያ አሰራር ማስተካከያ ቢደረግበት ከውስጥ ገቢ አንፃር ማለት ነው። ሌላው በየተቋማቱ ያሉ የመድኃኒትና የሕክምና መገልገያ ዕቃዎች ስርጭትን ማዕከላዊ በሆነ በሶፍትዌር የታገዘ አቅርቦትና እጥረትን ማሳወቂያ ዘዴ ክምችቱ ካለበት ቦታ ፍላጎቱ ወዳለበት ቦታ ማሰራጨት እንዲቻል ዘመናዊ አሰራር ቢዘረጋ፣ ሀገር በቀል የመድኃኒትና የሕክምና መገልገያ ማምረቻ ድርጅቶች ላይ የተጀመረው ጅምር የሚያበረታታ ሆኖ ሳለ እነዚህ ድርጅቶች የሚበራከቱበትና ማህበረሰቡም እየተሰራ ያለውን ስራ አውቆ ባለሙያውም ይሄንን ተገንዝቦ የሀገር ውስጥ ምርቶችን በአግባቡ የሚጠቀምበትን ልምድ እንዲያዳብር ስራዎች ቢሰሩና እነዚህ ሀገር ውስጥ ያሉ ማምረቻዎች በብዛት የሚሰሩበት የሚደራጁበት መንገድ ቢመቻች፣ በክልልና በፌዴራል ደረጃ የሕክምና መገልገያ ቁሳቁሶች የጥገናና እድሳት ማዕከል ቢገነባ ጥሩ ነው። በአጭር ጊዜ አገልግሎት ብቻ ከስራ ውጪ የሆኑ የሕክምና መገልገያ ዕቃዎች በፍጥነት ወደ ስራ የሚያስገባና በብዙ ሚሊዮኖች የሚቆጠር የመንግስትን ወጪ ከብክነት ሊታደግ የሚችል አሰራር ሊሆን እንደሚችል ይሄን እናምናለን። ያስፈላጊ መድኃኒቶች ዝርዝር ፍላጎትን መሰረት ባደረገ መልኩ እንደገና የሚከለስበት መንገድ ቢኖርም ጥሩ ነው። በእርዳታ ወደ ሀገር ውስጥ የሚገቡ የሕክምና ቁሳቁሶች ወደ ሀገር ውስጥ የሚገቡበት ሂደት በጣም የተንዛዛና የተወሳሰበ አሰራር ስላለው አሰራሩን ቀለል እንዲደረግና በእርዳታ የተገኙ ቁሳቁሶችም ደግሞ ፍላጎትን ባማከለ መንገድ በመላው ሀገሪቱ ባሉ ጤና ተቋማት የሚሰራጩ ቢሆን፣ ከሀገር ውጭ ካሉ ተቋማት ጋር በጋራ የሚደረጉ ጥናትና ምርምሮች ወይንም ኮላቦሬቲቭ ሪሰርችስ ጋር ተያይዞ የሚመጡ ልምድና እውቀቶች ለሀገር እሴትን የሚጨምሩ ስለሆነ ሂደቱ የተቀላጠፈ እንዲሆን እንደ ትምህርት ሚኒስቴርና ናሽናል ሪቪው ቦርድ ያሉ አካላት ተገቢውን ትብብር አድርገው እነዚህ ስራዎች በአግባቡ በተቀላጠፈ መንገድ የሚካሄዱበትና ተጨማሪ ተመሳሳይ ኢኒሼቲቮችን ከዓለም አቀፍ ተቋማት የምንስብበት ኢንቫይሮንመንት ቢፈጠር። ሌላው ከክፍያ ነፃ በሚሰጡ አገልግሎቶች ላይ ክፍያዎች ሊተኩ የሚችሉበት ግልጽ የሆነ አሰራር ስለሌለ ተቋማት ከሌላ አገልግሎት የሚያገኙትን ገቢ ወደ ነፃ አገልግሎቶች ድጎማ ይወስዳሉ። ይሄም የውስጥ ገቢው እንዳይዳብር እንቅፋት እየሆነ ነው። ስለዚህ ይህን አሰራር ፈርማሲያዝና አቅጣጫ በማስቀመጥ ተቋማት የሰበሰቡትን ገቢ በአግባቡ የሚጠቀሙበት ሁኔታ ሊመቻችላቸው ይገባል። በመጨረሻም ከክፍያ ነፃ የሚሰጡ አገልግሎቶች እስከ መቼ ነፃ ሆኖ መቀጠል እንዳለባቸውና እንደሚዘልቁ የተቀመጠ መመሪያ የሌለ መሆኑ እንዲሁም የሚከፈልበትም አገልግሎት የአገልግሎት ክፍያው ከብዙ ዘመናት በፊት የተወሰነና ዘመኑን በሚዋጅ መልኩ የዋጋ ንረትን ታሳቢ አድርጎ የተከለሰ ስላልሆነ ተቋማቱ ላወጡት ወጪ የሚመለስላቸው ገቢ ራሱ አሁን ባለው የገበያ ዋጋ ሳይሆን ቀድሞ በተወሰነ ስሌት ነው። ስለዚህ በየጊዜው ይሄ ተከልሶ ተቋማቱ ለሚሰጡት የነፃ አገልግሎት የሚመለስላቸው ገንዘብ ስራ ሊያሰራቸው የሚችል እንዲሆን ጥረት ቢደረግ ለማለት እወዳለሁ። ለተሰጠኝ እድል አመሰግናለሁ። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ከዚህም የተነሳ ራሳችንንና ቤተሰባችንን በተገቢው ሁኔታ ማኖር አልቻልንም። የምናገኘው ደሞዝ እንኳን ለኑሮ ይቅርና ለቤት ክራይ አይበቃም። ስለሆነም ይህንን ችግር ለመፍታት ተመሳሳይ የእድገት ደረጃ ላይ ያሉ ሀገሮች ችግራቸውን እንዴት እንደፈቱ በማጥናት ልምድ መውሰድ ቢቻል፣ መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተባብሮ በመስራት ለማስተካከል መሞከር፣ ወቅታዊ የኑሮ ሁኔታን፣ የልፋት ዋጋን፣ የቀጣይ ትውልድን ተስፋ በሚያለመልም እንዲሁም የሥራ ባህሪውን ባገናዘበ መልኩ መሆን አለበት ብለን እናምናለን። ሁሉም የጤና ባለሙያ በየቀኑ ለተለያዩ ተላላፊ በሽታዎች ጤናውንና ህይወቱን ተጋላጭ አድርጎ የሚሰራ እንደሆነ ይታወቃል። በተጨማሪም በየጊዜው ለሚነሱ ወረርሽኞች የመጀመሪያ ደረጃ ተጋላጭ፣ በየዕለት ተዕለት ስራው ደግሞ ከአእምሮ ጭንቀት አንስቶ ከፍ ሲልም ለከፋ ህመምና ብሎም ለሞት የተጋለጠ በመሆኑ የተጋላጭነት ክፍያ እነዚህን ያገናዘበ ቢሆን፣ በተጨማሪም ሁሉንም የጤና ባለሙያዎች የድጋፍ ሰራተኞች ኢንተርንና ሬዚዳንትንም ጨምሮ ያቀፈ ቢሆን፣ የሕክምና ኢንሹራንስን በተመለከተ የጸደቀው አዋጅ ላይ ተካቷል። ይህም ይበል የሚያሰኝ ነው። ነገር ግን አፈጻጸምን በተመለከተ
በሀገራችን ላይ ካሉ አንጋፋ ተቋማት ልምድ በመውሰድ አፈጻጸሙ ላይ ትኩረት ተሰጥቶት ቢሰራበት። በሀገሪቱ የትራንስፖርት ችግርን ለመቅረፍ መንግስት እየሰራቸው ያሉ ጥረቶችን ተገንዝበናል። የሥራ ባህሪያችን መግቢያና መውጫ ሰዓት እንደሚታወቀው እንደ ታካሚው ሁኔታ የሚወሰን በመሆኑ ልዩ የሥራ ዘርፍ ያደርገዋል። ስለዚህ የሥራ ሰዓትን ባማከለ መልኩ የትራንስፖርት አገልግሎት ቢካተት። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ካለበት የኢኮኖሚ ውስንነት የተነሳ ያለ መንግስት ድጋፍ ቋሚ ንብረት ማፍራት ይቸገራል። ሆኖም ይህ ችግር የሚፈታው በተዋረድ ከፌደራል ጀምሮ እስከ ክልል አስተዳደር እንደሆነ እንገነዘባለን። ይህ ተግዳሮት ቢፈታለት ለሕክምና ባለሙያው ያለ ሐሳብ ስራውን መስራት እንዲሁም ማህበረሰባችንን ማገልገል የሚችልበት ሁኔታ ይፈጠራል። ይህንንም ችግር ለመፍታት የሕክምና ባለሙያውን የአቅም ውስንነት ታሳቢ በማድረግ በአነስተኛ ኪራይ ቤቶችን ከማመቻቸት ጀምሮ እስከ መሬትና ቤት መስሪያ ብድር በአነስተኛ ወለድ ማመቻቸት የመሳሰሉትን የመፍትሄ አማራጮች መንግስት እሳቤ ውስጥ ቢያስገባ የሕክምና አገልግሎት እየሰጡ የሚኖሩ ባለሙያዎች ማለትም ሬዚዳንት ፌሎና የመሳሰሉ የጤና ባለሙያዎች የመኖሪያ ቤት አገልግሎት በሚሰጡበት ተቋም እንዲመቻችላቸው ህግም እንዲወጣላቸው። በተያያዘም በየተቋማቱ ያሉ ነገር ግን ያልተጠናከሩ የብድርና ቁጠባ ተቋማትን ማበልጸግና አቅማቸውን ማሳደግ ቢቻል የመፍትሄ አካል እንደሚሆኑ እናምናለን። የትርፍ ሰዓትን በተመለከተ የሕክምና ሙያ በባህሪው በስራ ሰዓት መገደብ አስቸጋሪ ነው። ስለሆነም የሕክምና ባለሙያዎች ሌት ከቀን አዘቦትም ሆነ በዓል ሳይሉ ለህዝባቸው ለማገልገል ይደክማሉ። ሆኖም ግን ከመደበኛ ሰዓት ውጭ ለሚሰሩት ስራ የሚከፈላቸው የትርፍ ሰዓት ክፍያ የአሰሪና ሰራተኛ ጉዳይ አዋጅ 1156 ዝባር 2011ን የተከተለ አይደለም። ይህንንም አዋጅ የሕክምና ባለሙያውን ድካም በመጠኑም ቢሆን የሚክስና ተነሳሽነትን የሚያመጣ ተግባር በመሆኑ አትኩሮት ተሰጥቶት እንዲፈጸም ስንል በትህትና እንጠይቃለን። ሰሞኑን ዞር እያልን አንዳንድ እየተሰሩ ያሉ ሀገራዊ ፕሮጀክቶችን ለመመልከት ችለናል። እነዚህም በተመለከተን ጊዜ በእውነት ሀገራችን ኢትዮጵያ ተስፋ አላት ብለናል። እንደዚሁም ደግሞ እርስዎ ሁሌ እንደሚሉት ሀገራችን ኢትዮጵያ ለሚቀጥለው ትውልድ የበለጸገች የታፈረችና የተከበረች ሆና ትሸጋገራለች ለሚቀጥለው ትውልድ የሚለውን በእውነት ስራ ላይ ማዋል እንደሚችል የሚያሳዩ ናቸው የተሰሩ ስራዎች። የጤና ሴክተር መተዳደሪያ መመሪያዎች፣ ደንቦችና አሰራሮች ጤና ሚኒስቴር በራሱ እያወጣ ብንተዳደርባቸው የሚል ሐሳብ እናቀርባለን። ምክንያቱም በሲቪል ሰርቪስ የሚወጡ መመሪያዎችና ደንቦች የጤናውን ሴክተር ባህሪ ያላገናዘቡ ናቸው። ስለዚህም የጤና ሚኒስቴር ነፃነት ኖሮት የሴክተሩን መመሪያዎች፣ አሰራሮችና ደንቦች ማዘጋጀት እንዲችል የህግ ማዕቀፍ ቢዘጋጅ የሚል ሐሳብ ነው። ሁለተኛው ከዚህ በፊት የተጀመረው የሶሻል ሄልዝ ኢንሹራንስ ህብረተሰቡን ወይም ደግሞ ደሞዝ ተከፋዩን የኢትዮጵያ ዜጋ በማወያየት እንደገና ወደ ስራ እንዲገባ የሚል ነው። ሶስተኛው ለጤና ሴክተር የሚመደበው በጀት ከጊዜ ወደ ጊዜ እየተሻሻለ እንደመጣ እንረዳለን። ነገር ግን እየተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የሕክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለምና በጊዜ ሂደት ወደዛ ብንሄድ የሚል ሐሳብ እናነሳለን። አራተኛ የጤና ስራ በባህሪው በፍጥነት ተለዋዋጭ ስለሆነ ጤናን የሚመለከቱ የጤና አዋጆች፣ መመሪያዎች እንዲሁም ህጎች ጊዜያቸውን ጠብቀው ቶሎ ቢታደሱ። አምስተኛው የጤና ተቋም ኃላፊዎች በተለይም ደግሞ በጤና ጣቢያና ሆስፒታሎቻችን የሚመደቡት ሜሪትን ቤዝድ ባደረገ ግልጽ ውድድር ተደርጎበት ከጤና ባለሙያዎች መካከል እነዚህን የጤና ተቋማት ያሳድጋሉ፣ ይለውጣሉ የሚባሉ ሰዎች ቢመደቡና ቢያስተዳድሯቸው የሚል ሐሳብ ነው። በመጨረሻም ሆስፒታሎቻችን በቦርድ ነው የሚተዳደሩት። ነገር ግን አሁን ያለው የጤና ተቋማት ቦርዶች አባላት ተደራራቢ
የህዝብና የመንግስት ኃላፊነት ባላቸው ሰዎች የተወከለ ስለሆነ ጊዜ ሰጥተው ሆስፒታሎችን ለመከታተልና ወሳኝ ውሳኔዎችን ለማስተላለፍ ትንሽ አስቸጋሪ ሆኗል። ስለዚህ የሆስፒታሎቻችን የቦርድ አደረጃጀቶች እንደገና ቢከለሱና ቢታዩ የሚል ሐሳብ ነው። አመሰግናለሁ። ከተለያዩ የጤና ባለሙያዎች በየደረጃው ከተነሱ ጥያቄዎች መካከል ሙያና የትምህርት እድልን ያካተቱ ጥያቄዎችን ቀጥሎ አቀርባለሁ። ተወዳዳሪ የሆነ የጤና ሙያተኛን ከማፍራት አንጻር ይህ ኃላፊነት የተሰጣቸው ተቋማት ማለትም ማስተማሪያ ሆስፒታልና ኮሌጆች በአስተዳደር፣ በአቅርቦት፣ በባለቤትነትና በቴክኖሎጂ መመዘኛዎች እየታዩ ቢደራጁና ወጥነት ያለው አሰራር ቢጠቀሙ። በሁለተኛ ደረጃ የጤና ባለሙያውን የስራ ተነሳሽነት ከሚያበረታቱ ነገሮች መሃል የትምህርት እድል፣ ስልጠናና የስራ እድገት ናቸው። ስለዚህም በጤና ተቋማት እና የማስተማሪያ ሆስፒታሎች ወደ ላይና ወደ ጎን የስራ እድገት ፕሮፌሰርሺፕነትን ጨምሮ ያሉት መመሪያዎች ላይ ክለሳ ቢደረግ። በሶስተኛ ደረጃ የጤና ባለሙያዎች ልምድና ክህሎታቸውን ተጠቅመው ለማህበረሰቡ አገልግሎት እንዳይሰጡ የተጋነኑና ለብዝበዛ የተጋለጡ የግል የጤና ተቋማት ማቋቋሚያ መስፈርቶች ማነቆ ሆኖባቸዋል። እነዚህ ተግዳሮቶች ቢፈቱ ህዝባችንን ጥራቱን የጠበቀ አገልግሎት ለመስጠት ጥሩ አማራጭ ይሆናሉ ብለን ስለምናስብ ለዚህ የሚሆን አስቸኳይ ሁኔታዎች እንዲመቻቹልን እንጠይቃለን። በአራተኛ ደረጃ የትምህርት ሂደታቸው በህክምና ተቋማት በመስራት ላይ የተመሰረቱ ሙያተኞች የጤና አገልግሎት እየሰጡ እንደሚማሩ ይታወቃል። እነዚህ ባለሙያዎች እንደማንኛውም አገልግሎት ሰጪ ሰራተኛ ታክስም ሆነ ጡረታ እየከፈሉ መሆኑ ታስቦ አገልግሎታቸው እንደ ስራ ልምድ እንዲያዝ እንዲሁም እንዲከፈሉ የሚገደዱት የትምህርት ውል ክፍያ የተጋነነ በመሆኑ እንዲታይላቸው ቢደረግ። በአምስተኛ ደረጃ የኢንተርን ሐኪሞች በአመቱ መጨረሻ ላይ 3 ተደራራቢ የብቃት መመዘኛ ፈተናዎች በአመቱ መጨረሻ ይወስዳሉ። እነዚህ ፈተናዎች ተመሳሳይነት ወጥና ስታንዳርዱን ወደ ጠበቀ አንድ ፈተና ቢቀየሩ እንጠይቃለን። በስድስተኛ ደረጃ የኢትዮጵያ የጤና ዘርፍ አገልግሎት የበለጠ እንዲሻሻልና የህብረተሰቡንም ሆነ የሙያተኛውን ተጠቃሚነት ለማረጋገጥ የሚያግዙ ዘርፎችን ማጠናከር፣ የሌሉትን ደግሞ መመስረት አስፈላጊ ነው። ጤና ሚኒስቴር አገልግሎት ሰጪ፣ አገልግሎት ገዢ እንዲሁም አገልግሎት ተቆጣጣሪ መሆኑ ተገቢ አይመስለንም። ሀገር አቀፍ የሆነና ነጻነት ያለው የጤና ሙያ ማህበራትን ያቀፈ የጤና ባለሙያዎች የመማክርት ጉባኤ ማቋቋም አስፈላጊ ነው ብለን እናምናለን። የመማክርቱ ሚና የባለሙያዎችን ችሎታ መከታተል፣ የጤናን ሙያ ጥራቱን የጠበቀ እንዲሆን ማድረግ፣ የሙያ ማጎልበቻ ስልጠናዎችን ማለትም ሲፒዲ ወይም መገምገምና እንዲሰጡ ማድረግ፣ የሙያ ፈቃድ ማስተዳደርና የጤና ባለሙያን ስነ ምግባር መቆጣጠር እንዲሆን ቢፈቀድ። በሰባተኛ ደረጃ የትምህርት ስልጠና ተደራሽነት እንዲሁም ጥራትን በተመለከተ ውስን ከሆኑ የሙያ መስኮች በስተቀር የመጀመሪያ ዲግሪ ከደረሱ በኋላ የያዙትን ሙያ እያሳደጉ ወደ ሁለተኛና ሶስተኛ ዲግሪ ማደግ እንዲችሉ የተመቻቸ መንገድ የለም። ትምህርቱም የስራ እድገቱም አብሮ ይቆማል። ይህም ብዙ ባለሙያዎችን ከዘርፉ እንዲወጡ የበኩላቸውን ድርሻ እንዳያበረክቱ ያደርጋል። እንዲሁም ከፍተኛ የሀብት ብክነት እያስከተለ ስለሚገኝ ይብቀረስ ስንል ሐሳብ እናቀርባለን። ከዚህ በተጨማሪ ወደ ድረ ምረቃ ትምህርት ለመግባት የስራ ልምድ እንደ አስገዳጅ መመዘኛ ባይታይ። በስምንተኛ ደረጃ መንግስት እየተገበረ ያለውን የዲጂታል ትራንስፎርሜሽን ስራዎች እጅግ በጣም የምናደንቅ ሲሆን ይህ መልካም ተሞክሮ ከጤና ዘርፍ ጋር በሚጣጣም መልኩ ወቅቱ የሚጠይቀውን ቴክኖሎጂ በመከተል ህክምናን ከማዘመን አንጻር በቴክኖሎጂ የታገዘ የህክምና የክህሎት ማጎልበቻ ማዕከል ማለትም ስኪል ላብ ተቋቁሞ እውቀትን ክህሎትን ለማሳለጥ የተሻለ ባለሙያ ለማምረት ቢቻል ሀገራችንን በአፍሪካ ከሚገኙ የህክምና ትምህርት መስጫ ተቋማት የላቀች በማድረግ የትምህርት ቱሪዝምን ማስፋፋትና
የውጭ ምንዛሬውን ማሳደግ ይቻላል ብለን እናምናለን። ጤና ባለሙያዎች በአሁኑ ሰዓት መታከም የሚችሉት በሚያገለግሉት ተቋማት ብቻ ነው። በፌደራል ደረጃ መታከም አይችሉም። ያ ነገር ቢስተካከልና የትም በውጭ ሀገርም በሀገር ውስጥም ይሄ ነገር ተቋማዊ ሕክምና ቢያገኝ የጤና ባለሙያ የሚላልኝ። ሌላው ደግሞ የሆስፒታልም የተቋማትም ጸጥታ ጥበቃ ሁኔታዎች በሰለጠኑ ሰዎች በአሁኑ ሰዓት በኤጀንሲ ነው የሚጠበቁት። ኤጀንሲዎች ምንም ያህል ስልጠና ቢሰጡ በሰለጠነ አይደለም እየተሰጠ ያለው። ሴኩሪቲ ያስፈልጋል። አንድ ዶክተር ገብቶ ኦፕሬሽን አድርጎ ያ ሰውዬ ቢሞትበት ሰውየውን ለመግደል ወይም ደግሞ በአዌርነስ በማጣት ችግር እየተፈጠረበት ነው ኤመርጀንሲ ላይ እና ይሄ ነገር አትሊስት ቢቻል በሰለጠነ ጸጥታ ክፍል ቢጠበቅ ሆስፒታሉም ተቋማቱም። ሌላው በኢፓደሚክ በሽታዎች የሞቱ በኮቪድ ማለት ነው ወንድሞቻችን አሉ። እነኛ ወንድሞቻችን ቤተሰቦቻቸው በአሁኑ ሰዓት ምን ላይ ነው ያሉት? የት ነው ያሉት? ስለዚህ በየቦታው ደግሞ ችግር ላይ ያሉት አሉ። እነኛ ቤተሰቦቻቸው አትሊስት ቤት የሚያገኙበት አትሊስት የሕክምና ኢንሹራንስ የሚያገኙበት እንደዚህ አይነት ሐኪሞች በአሁኑ ሰዓት አቅመተው በየቤቱ ችግር ላይ አሉና ስለዚህ እነኚህ አንድ መፍትሄ ቢሰጥ። ሌላው ለመከላከያ በአየር ኃይል በቴሌ ሌሎችም ተቋማት ላይ ሪፎርም እንደሚደረግ በጤና ተቋማት ላይ ስትራክቸራዊ ነገር ሪፎርም ቢደረግ የሚል ሐሳብ ነው ያለኝ። ሌላው ትላንትና ያየናቸው የጎበኘናቸው እንኳን ለኢትዮጵያ ለአፍሪካም ኩራት ስለሆነ በርሶ አመራር በጣም ደስ ይለናል። አመሰግናለሁ። የጤና ባለሙያው የሚያነሳው ጥያቄ ምናልባት አንዳንድ ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የኛ የጤና ባለሙያዎች ጤና ኤክስቴንሽኖችን ጨምሮ ጥያቄያችን ከኛው ከራሳችን ከጤና ባለሙያችን አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። በጤና ኤክስቴንሽን አንዳንድ ነገሮች ያልተነሱ ስላሉ እነሱን ለማንሳት ነው። ከዚህ በፊት ላይ የወጡ የተለያዩ መመሪያዎች የወረዱ ስለ ጤና ኤክስቴንሽን የተሻለ የኛም ሞራል ከፍ የሚያደርጉ የተጀማመሩ እንትኖች መመሪያዎች አሉ። በተለይ በጤና ኤክስቴንሽን ከደረጃ 4 ወደ ዲግሪ በፋሚሊ ሄልዝ የተጀማመሩ እንትኖች ነበሩ። እሱ አሁን ቆሟልና ምናልባትም መቆሙን ብቻ ሳይሆን ተነስተዋል ከላይ እስከታች በሚል ግን ብዙውን ጊዜ በሆስፒታልና በጤና ጣቢያ ሙያተኞች የጤና ኤክስቴንሽኖች ጥያቄ እየተዋጠብን ስለሆነ ጤና ኤክስቴንሽኖች ላይ ትኩረት ተሰጥቶ እንዲሰራ ስለመፈልግ የተጀማመሩት የትምህርት እድል አሁን ላይ ስለሌሉ እነሱ የሚቀጠልበትን ሁኔታ ቢያመቻቹልን እላለሁ። ሁለተኛ ምናልባትም የሚሰጡ የትምህርት እድሎች በየክልሉ የሚመጣው ሆታ በጣም አነስተኛና ዝቅተኛ ነው። ሌላው ደግሞ ጤና ኤክስቴንሽኖች ተምረው አፕግሬድ አድርገው ከተመለሱ በኋላ ያቀጣጥር ወይም ያመዳደብ ስርዓቱ ላይ ምናልባትም መሸሻል ቢኖረው ነው ማለት። ሌላው ደግሞ ምናልባት የተጋላጭነት ጤና ኤክስቴንሽን ማለት ራሷ ሐኪም፣ ጤና ኤክስቴንሽን ማለት ራሷ ጽዳት፣ ጤና ኤክስቴንሽን ማለት ራሷ ላቦራቶሪና ራሷ ሐኪም ሆና በመሰራበት ለሷ የሪስክ ክፍያ ላይ ከባለሙያው ስለሚዋጥብን ከባለሙያው በተለየ መልኩ እሱ ላይ ትኩረት ተሰጥቶ ምናልባት ክቡር ጠቅላይ ሚኒስትር ቢያዩልን። ሌላው ደግሞ ምናልባት ጤና ኤክስቴንሽኖች ላይ የዝውውር ነው። ከወረዳ ወረዳ መመሪያ የለንም። ምናልባትም ካለ ያልተተገበረ ክልል ላይ ወይም ዞን ላይ ከሆነ እሱንም ትኩረት እንዲሰጡልን ነው። አዲስ አበባ ውስጥ ዞረን እያየን የነበረው ጉብኝት እውነት ለማውራት ለካ ሀገራችን እየለማች ነው። ሀብት አለን፣ አቅም አለን፣ መስራት እንችላለን። ተክተን ከሰራን ያለብንን ኢዳ ወደ ሚንዳ የምንቀይረው መሆኑን በተግባር ትላንት አይተናል። እንዲሁም ደግሞ ሰርቶ ማሳየት የሚችል መሪ ጠቅላይ ሚኒስትራችን ሳላደንቅ ማለቴ ቅር ይለኛል። ስለዚህ
ያየነው ስራ ከብሔራዊ ቤተ መንግስት ተነስተን ጫካ ፕሮጀክቶች እንዲሁም የኮሪደር ልማቶች እየተሰሩ ያሉት ስራዎች ኒው ሲቲን ዴቨሎፕ ከማድረግ አንፃር የከተማነት እንዲሁም በምግብ ራሳችን እንድንችል ከተማ ውስጥም የሚደረጉ ጥረቶች ማክሮ ኢኮኖሚውን የተሻለ ሀገሪቷ ከብድር ነፃ እንድትሆን የሚሰሩ ስራዎች የተሰሩ ነገሮች ማሳያ ስለሆኑ ይሄንን ሳላነሳ አላልፍም ብዬ ነው። ቀጥታ ወደ ጥያቄ ሲገባ የትርፍ ሰዓት አከፋፈል ላይ ህጎች ይወጣሉ በጤና ሚኒስቴር፣ ግን ክልሎች ላይ ይሸራረፋሉ፣ በትክክል ስራ ላይ ያውሉ። ለምሳሌ የናይት ዲዩቲን ክፍያ ባነሳ 15 ሰዓት አንድ ሰው 11 ተኩል ገብቶ ጧት እስከ 2 ሰዓት ተኩል የስራ ማዱ ላይ ሲገኝ 7 ሰዓት ብቻ ነው የሚከፈለው። ሌሎች ክልሎች ላይ 15 ሰዓት 16 ሰዓት ነው የሚከፈለው። ስለዚህ ወጥ የሆነ መመሪያ ሲወርድ በተመሳሳይ መልኩ ስራ ላይ ማዋል ላይ ችግር አለ። ስለዚህ ይህንን ተረድቶ ወደ ታች ያሉት አመራሮችንም የስራ ትግበራውን እንዲሰጡልን በዚሁ ይጠይቃለሁ። ሌላው የትምህርት እድልን በተመለከተ አብዛኛው በር ተከፍቶ ያለው ከዲግሪ በላይ ያለው፣ ከዲግሪ በታች ያሉት ሰራተኞች የትምህርት እድል እያገኙ አይደለም፣ በጣም ጥቂት ነው። ስለዚህ እሱ ላይ ትኩረት ቢደረግ የሚል ሐሳብ አለኝ። ሌላው የሕክምና ግብአትና የመድኃኒት አቅርቦት ዙሪያ ላይ ለምሳሌ ከመንግስት የሚያዙ በጀቶች ለአንድ ፕራይመሪ ሪስክ ዩኒት ለጤና ጣቢያ 300,000 የዛሬ 8 ዓመት የወጡ ህጎች ናቸው። በ300,000 ብር መድኃኒት ገዝቶ ለጤና ተቋም ማቅረብ በዚህ ሰዓት ላይ በጣም ከባድ ነው። ቻሌንጅም እያደረገን ያለው አገልግሎት ውስጥ እሱ ነው። ስለዚህ በዚህ በኩል ያለው ህጎች ቢታዩ የሚል ሐሳቦች አለኝ። ባለው ወቅታዊ ሁኔታ ባለው ችግር ብዙ ስራዎች ተሰርተዋል። እንደ ፌደራል ትናንት አይተናል። እጅግ ጉድ የሚያስብል እኔ እድልም ገጥሞኝ ውጭ አይቻለሁኝ። እዚህ ያየሁት ነገር እጅግ በጣም ይበል የሚባል ሊበረታታና ወደ ታችም ወርዶ ጅምርምሮች አሉ። ግን በዚህ ልክ ባይሆንም ቢቀጥል ከተሞቻችን አምረው ብናያቸው ጥሩ ነው ላለሁኝ። በሌላ በኩል ደሴ ሆስፒታል ትሮማ ሴንተር እስካሁን ድረስ እሷ ለመስራቱ በአቅማችን በጣም ዝቅተኛ በመሆኑ ከዚሁ ጋር ተያይዞ መቀየርም ያለባቸው ስትራክቸሮች አሉ። ሆስፒታሉ ለአንድ ካርድ ስንት ነው የሚያስከፍለው? 35 ብር እኮ ነው። ውጭ ላይ የሚከፍሉት እኮ 400 ብር ነው ለአንድ ካርድ የሚከፍሉት። ያንን እንደገና ሪቫይዝ ማድረግ ያስፈልገዋል። ለምን ሆስፒታላችን አሁን ባለው ገበያ ልክ እየሰራ ስላልሆነ ማለት ነው። ሁሉም ሆስፒታሎች በዛ ልክ እየሰራን አይደለም። በጣም ተቸግረናል። ከሲቪል ሰርቪስ ጋር ተያይዞ ሲቪል ሰርቪስኛ ከሲቪል ሰርቪስ ይገንጠል እያልን ያለ ነው። ያለ ምክንያት አይደለም። ሪስክ የሚባለው ነገር ምን ሆነው ነው እዛ ሪስክ የሚከፈላቸው የሚለውን ባለማወቅ ብቻ ለሐኪሙና ለአንስቴቲኩ ኦአር ኦፕሬሽን ክፍል ላይ ሲከፈላቸው ነርሱ አይከፈላትም። ሌላውም ክፍል እንደዚሁ የደሞዝ ጭማሪያቸውን በዛው ልክ ነው። አንደኛው ቦታ የሆነ ነገር ይከፈለዋል፣ አንደኛው ቦታ ሐኪሙ አይከፈለውም፣ ነርሱ ይከፈለዋል። ማዋለጃ ስንሄድ የተለያዩ ሪስኪን የሚያማክሉ ክፍሎች አሉ። እዛ ላይ በጣም የተውሰበሰበ ችግሮች አሉ። ከቤኒሻንጉል ቁሽ መንገድ ጤና ጣቢያ ነው የመጣው። በግልላችን የታየው ያለው የመድኃኒት አቅርቦት ለመጠየቅ ነው የሚፈልገው። በጤና ተቋማት በሚፈለገው ልክ መድኃኒት እየቀረበልን አይደለም የሚለው ነገር ነው ለመጠየቅ ፈለኩ። የሚቀርቡልን ነገሮች ያው በመንገድ ጋር ተያይዞ ያለው ጉዳይ ሁሉም መድኃኒት አይመጡልንም የሚለው ነገር ነው። እዛ ላይ የሚሰጠን ምላሾች ማለት ነው። ጤና ተቋማት ላይ ለእናቶች የሚሰጡ ኤክስቴንሽን ሰርቪሶች አሉ። ያንን ሰርቪስ ግን መልሶ መጠቃት ያለበት መንግስት ነው፣ ለጤና ጣቢያው ውስጥ ገቢ ሲባል ማለት ነው። ያንን ገቢ ግን እየተመለሰልን አይደለም። በአመት 200,000 300,000 400,000 እስከ 1 ሚሊዮን ለኤክስቴንሽን ሰርቪስ ታወጣለ። ያንን ግን አይጠቀም። ቀጣይ አመት ደግሞ የሰበሰብከውም ገቢ ቀልጣፋ አገልግሎት ለመስጠት የጤና ጣቢያ ነው ውስጥ ገቢ ያዳከመ ያለበት ነገሮችን አሉ። ሌላ የጤና መድን አገልግሎት ጤና መድን አገልግሎት ለምሳሌ ከጤና ጣቢያ ወደ ሆስፒታል መጥተው ሕክምና ያገኛሉ። ከሆስፒታል ደግሞ ወደ ፌደራል ሪፈራል የሚደረጉ ሰዎች እዛው ላይ ነው ጤና መድናችሁ ድዶ ሌላ እዚህ ሕክምና የሚሰጥበት ብር ፈልጎ ይታከማሉ። እዚህ ላይ እሱ ከሆስፒታል ወደ
ፌደራል ሪፈር የሚደረጉ ወይም ጥቁር አንበሳ ሪፈር የሚደረጉ ሰዎች ሲመጣው በጤና መድናቸው የሚታከሙበት ነገር ቢመቻች የሚለው ነገር ነው። የትናንትናው ጉብኝታችን ሲጀምር በርካታ ብዙ ሀብት የፈሰሰባቸው ብዙ ስራዎች እንደተሰሩ ለማየት ችለናል። ይህ ጥሩ ነው። ሁለተኛው ነገር ዲዩቲ ላይ ተነስቷል ብዙ ጥያቄ ተጨማሪ በጣም በአንክሮት መያዝ ያለበት ያከፋፈሉ ጉዳይም ነው። ወራት 8 ወር ድረስ ደቡብ አካባቢ የሚቆዩ አሉ። እኛ እንደ አማራ ክልል እንኳን አሁን ከየካቲት ወር ወዲህ እስካሁን ያልተላከበት ሁኔታ አለ። በተለይም የኑሮ ውድነት ማሻሻያ የተጨመረችው እሱ ታሳቢ ተደርጎ አልተላከም። ክልል ስንጠይቅ ከገንዘብ ቢሮ አልተላከልንም አይነት ምላሽ ይሰጣል። አሁን በጀት ዓመቱ መዝጊያ እየደረሰ ነው። ስለዚህ ይሄ አስቸኳይ ውሳኔና መፍትሄ የሚፈልግ ጉዳይ ነው። እስካሁን የ2 ወር ያልተከፈላለ እነዚህ በየቦታው ያሉ ትልቅ ችግር እየፈጠሩ ባለሙያው ላይም እንደ ልቡ እንዳይሰራ ምክንያቱም ደሞዛችን ያው የሚታወቅ ነው። ቢያንስ ደሞ ዲዩቲ እንኳን እየደጎመ ነው የምንንቀሳቀሰው። ይሄ ሲዘገይ ደግሞ የሚፈጥረው ችግር ትልቅ ክፍተት ይፈጥራልና አስቸኳይ መፍትሄ እንዲሰጠው ከደረጃ እድገት ጋር ተያይዞ በቅርቡ 2 ዓመት ነበረ በፊት አሁን ወደ 3 ዓመት እንዲሆን ተደርጓል። ይሄ ስለምን ሆነ? ከ3 እንደገና 1 ዓመት ወደ ኋላ የቀነሰበት ምክንያት ምንድነው? ይህም ወደ ነበረበት መስተካከል አለበት ብዬ አስባለሁ። ፈተናዎች ሕክምና ትምህርት ውስጥ ያው ዘመናችንን በፈተና ነው የምናሳልፈው። ቅድም የተነሳው አለ ኢንተርንሺፕ ከጨረሱ በኋላ ተብሎ እንደገና ሬዚደንሲ ትምህርት ከመጀመሩ በፊትም ጋት አለ፣ አርኤምፒ አለ። እነዚህ በጣም ተደራራቢ ፈተናዎች አስፈላጊነታቸው ምን ያክል ነው? አርኤምፒው ያው ጥያቄ የለውም፣ እሱ ግዴታ ያስፈልጋል። ጋቱ እንደ ግዴታ ሆኗል ከቅርብ ጊዜ ወዲህ። ይህስ ከምን አንጻር ነው እንደ ግዴታ የሆነውና አስፈላጊነቱ ለጤና ባለሙያው የስፔሻሊቲ ትምህርቱን ለመማር የሚለው ይታይ። ጋምቤላ ክልል ከዚህ በፊት የማይታወቅ ክልል ነበር። ክልሉ በአገሪቱ የሚወሰኑ ውሳኔዎች ተሳታፊው አልነበረም። ግን በብልጽግና መንግስት አስፈጻሚ እንዲሆን ተደረጎ ክልሎች ጋር የራሱን ችግር በየመድረኮቹ እርሱ ባሉበት እየተናገሩ የሚደመጥበት ሁኔታ ተፈጥሯል። ይህ እንደ ትልቅ ለውጥ ልናይ እንችላለን። እንደ ጋምቤላ ክልል ድንበር ላይ ነው ያለ ነው። ከጎናችን ያለችዋ ደቡብ ሱዳን ናት። ሬፊጂ ወይንም ስደተኞቹ በጋምቤላ ክልል ሆስት እየተደረጉ ነው የሚገኘው። እንደ ክልል ደግሞ ይህንን ስደተኞችና ያለውን የራሱን ማህበረሰብ ማስተናገድ የሚችል የሕክምና ተቋም የለም። ያም ደግሞ እንደ ችግር ታይቶ ምናልባት ይሄንን በደንብ ከእንደገና ብናይ እና የክልሉ አቅም እንትን እንዲደገፍ የተሻለ ተቋም እንዲኖራቸው እንዲሁም በክልሉ ዩኒቨርሲቲ ስላለው በዩኒቨርሲቲ ደረጃ የሚደረጉ የሕክምና ተቋማቶች ስላሉ ያንን በክልሉ ተመሳሳይ አገልግሎት እንዲደረግ የሚችልበት ሁኔታ ቢፈጠርልን የሚል ጥያቄ ለማቅረብ ነው። በሌላ ቋንቋ ደግሞ ያው ድንበር ከመሆኑን አንጻር ለነዚህ ወረርሽኞች ቅድሚያ የሚደረጉ ዝግጅቶች እንዴት መከላከል የሚችልበት ሁኔታ ተጠናክሮ ለየት ያለ ባለው መልክ ቢታይልን ጥያቄ ለማንሳት ነው። ወደ አፍሪካ የልህቀት ማዕከል የአመራር የልህቀት ማዕከል ስንገባ ገና ከመግቢያው ጀምሮ ተደመምሁኝ። ጫካ ውስጥ ያለ በጣም ለአእምሮ ፈዋሽ የሆነ ተቋም ውስጥ ገባነ፣ ተገረምሁኝ። ከዛም ከየሩሞቹ ስንገባ የሚገርም ለጤና ምቹ የሆኑ እንትኖችን አየን። ከምጠይቃቸው ጥያቄዎች ጋር እንትንላለሁ። እኛ በሕክምና ስንማር ጥሩ ሐኪም መሆን ዲሲፕሊን መሆን እንደ ጽድቅም ቆጥረን አገልግሎት መስጠቱ ላይ ስለሆነ አመራር ላይ በዘላቂነት ክፍተት ሳይኖር የሚመሩ ባለሙያዎች በሹመት ሳይሆን በሜሪትና በዚህ በስልጣና ተቋሙ ታግዘው የሚመሩ ሰዎች ቢኖሩ ብዬ ተመኘው። እንማራለን፣ እናክማለን። በፍላጎታቸው ተመስርቶ ተመራማሪዎችና አገርን ራሷን እንድትችል የሚያደርግ የምርምር ተቋም ቢኖር እንደ ሊደርሺፕ ተቋም የሚል ሐሳብ ለማንሳት ነው። ሌላው አሁን ለምሳሌ እኔ ተምሬ ስሄድ የተለየ ጥቅም ፈልጌ ሳይሆን ክፍተት ሞላለው ብዬ ነበር የሄዱትና ወደ ተቋሜ ስመለስ መረጃህን ፋይልህ ጋር ያይዝ ነው የተባልኩት እንጂ በስፔሻሊቲና በሳብ ስፔሻሊቲ መካከል
አንድም አይነት የጥቅም ልዩነት የለም። ይህ የኔን ጥቅም ከማንሳት ብቻ ሳይሆን ወደፊት ሰዎች እንዲማሩ ይሄ ሞዴል እየሆነ አይደለም። ያንም ከሰለጠኑ በኋላ ሙያቸውን ዘው የአፍሪካ ሀገር አንድም ወጭ ሳታወጣ ለ30 ዓመት የለፋች ሀገር ዝም ብለው ይሸምቱታል ይህን ሙያተኛና በተለይ የሙያ ፍልሰት ስጋቴ ለትውልድ ጋፕ እየተፈጠረ ቫኪዩም እየተፈጠረ ነውና ይህ እንትን ቢባል በሌላ የትምህርትና ስልጠና ወጭ መጋራት በጣም የተጋነነ መሆኑ ተነስቷል። እሱ ብቻ አይደለም። ከፌደራል ለምሳሌ ከጎንደር ዩኒቨርሲቲ ወደ ጥቁር አንበሳ መምጣት ብችል በተለያየ ምክንያት አንዳንዶቹ ከፌደራል ስለሆነ ሰርቪሱን እስከሰጠ ብለው ስምምነት አድርገው መዘዋወር ይችላል። ሌሎቹ ግን ክፍያውን እስካልከፈለ ድረስ ታስሮ ነው የሚኖረው። አሁን የኔ ለምሳሌ 1.6 ሚሊዮን ዕዳ አለብኝ። ይህን እስከምከፍል ድረስ ምናልባት እድሜን ሙሉ እዛ ነው የምኖረው። ለመልቀቅ አልፈልግም፣ የምኖረው እዛው ነው። ይሄ እንዲታይ ነው። የሙያው ስነግባር ባልጠበቀ መልኩ አንዳንድ አካባቢ ላይ የስራ አድማና ሁከቶች በመፍጠር ጥያቄን አግባብ ባልሆነ መልኩ የተጠየቀበት መልኩ በጤና ባለሙያ ስም ይቅርታን መጠየቅ እፈልጋለሁ። በመቀጠል የተጠየቁት ጥያቄዎች አንደኛው የቤት ጉዳይ ነው። በሂደት የሚሰሩ ነገሮች ሊሆን እንደሚችል እንገምታለን። እስከዛ ግን በተለይ እንደ ክልል ፓስቶራሊስት ኮሚኒቲ እንደመሆናችን መጠን በተለይ ገጠራማ አካባቢ ላይ ጤና ኬላ፣ ጤና ጣቢያ ያሉ ባለሙያዎች ቤት አልባ ናቸው። እዛው የሚሰሩበት ኢመርጀንሲ እዛው በሚያዋለዱበት ክፍል ነው እያደሩ እያከሙ ያሉት። ሴፍቲያቸው ምን ያህል እንደሆነ ማንም የሚገምት ጉዳይ ነው። ይህን ለመጠገን የቤት ክራይ የሚሆኑ ድጓማዎች የባለሙያን ሴፍቲ ባስጠበቀ መልኩ የሚሰጡ አንዳንድ ጥቅማ ጥቅሞች የባለሙያን የስራ ተነሳሽነትን ያዳብራል ብለን እናምናለን። በመቀጠል ያልተነሳ ብዬ የማስበው የጤና ባለሙያ የዶክመንት አውተንቲኬሽን ነው። የሙያ መረጋገጫና ትክክለኛው ባለሙያ የሆኑም አሉ፣ ባለሙያነት ያልሆኑ ባለሙያ እንደ ሀገርም እስከ ፌደራል እስከታች ባለው ድረስ ሊኖሩ ይችላሉ። ይህ ጉዳይ ተጣንቶ ትክክለኛውና ጥራት ያለው ሕክምና አገልግሎት ለማህበረሰቡ እንዲቀርብና በተጣራ መልኩ ተጣርቶ ያን ነገር ዶክመንት አውተንቲኬሽን የሚረጋገጥበት መንገድ ቢፈጠር። በትግራይ ስፔሻሊ በጦርነቱ ጊዜ ከተጎደሉት ሴክተሮች አንዱ ሄልዝ ነበር። ከጦርነቱ በኋላ የጤና ሚኒስቴር፣ ፌደራል አቋሞች እና አንዳንድ ኤንጂኦዎች ለመልሶ ግንባታ የተሰራውን ስራ ላመሰግን ፈልጋለሁ። ግን አንዳንድ ተቋም ስፔሻሊ እንደ አይደር ያሉ ትላልቅ ዩኒቨርሲቲዎች ስቲል ከጦርነት በፊት የተጀመሩ ፕሮጀክቶች ቆሞ ነው ያሉት። እነሱም በልዩ ሁኔታ ታይተው አገዝ እንዲደረግ፣ ለምሳሌ ካንሰር ማዕከል ተጀምሮ እስካሁን ቆሟል ያለው። ትላንትና በመጎበኝበት ሰዓት በጣም ብዙ ትኩረቴን የሳቡ እንዲሁም ደግሞ ሀገሬ ላይ ያለውን ነገር ከዚህ በቃ ተመሳሳይ አሁን ለምሳሌ ኮሪደር ልማት ሀረር ላይ ያለውን ነገር በጣም አትራክት የሆነ ነገር ነው እያየሁ ያለሁት። እንደዛ ከሆነ ለምን ጤና ሚኒስቴር ለምንድን ነው እንደዛው ሙሉ ከላይ አንስተን እስከታች ዩኒፎርም የማናረገው? ምክንያቱም ህግ አለ፣ በህግ ነው መመራት ያለብን። በጽሁፍ የተያያዘ ነገሮች አሉ። ሌላ ደግሞ ኢሲዲ ላይ ትላንትና በጣም የተመቸኝ ነገር ኤርሊ ቻይልድ ዲቨሎፕመንት ላይ እዚህ የተሰሩ ስራዎችን ሲያስጎበኙን ነበርና እውነት እኔ በጣም ነው ደስ ያለኝ። ምክንያቱም አንድ ሰው ከእርግዝና ጀምሮ ወይንም ደግሞ ከዛ ቀደም ብሎ እርግዝና ተከስቶ ወልዳ እስከ 7 ዓመት ያለው ጊዜ ትኩረት ተሰጥቶበት እዛ ጋር የተሰራ ነገር ወደፊትም ለሀገርም ለሁሉ ነገር ስለሚጠቅም እንደ ሀገርም እኔ እንደ ሀረር ወስጃለሁ። ሌሎቻችንም ጤና ባለሙያዎች ኢሲዲ ላይ ትኩረት አድርገን መስራት እንዳለብን እንዲሁም ደግሞ አመራር ተሰጥቶት ኤርሊ ቻይልድ ዲቨሎፕመንት ላይ እንደ ሀገር ቢሰራ የሚል ነው። ጤና ባለሙያ ማንኛውም ሰው ክብር እንደሚፈልገው ዩኒፎርማችንን በጣም ነው የምንወደው። ለዛም ነው እየለፋንም ያለ ነው። ያቺ ነገር ብትስተካከል የሚል ነው። አንደኛ ጥያቄው የጤና ባለሙያ ምደባን በተመለከተ ከዚህ በፊት በሀገር ደረጃ ነበር። በተለይ ከመንግስት ዩኒቨርሲቲ የሚመረቁ ባለሙያዎች በጤና ሚኒስቴር ነው የሚመደበው። ይህን የሚያነሳበት ምክንያት
እኔም የዛ ውጤት ስለሆንኩ ነው ማለት ነው። እኔ አሁን ዛሬ ከደቡብ ነው የመጣሁት። ተወልጄ ያደግኩት ወደ ምስራቅ ነው። የተማርኩትም እዛው ወደ ምስራቅ አካባቢ ነው ሀረማያ ዩኒቨርሲቲ። ዛሬ ግን ከዚህ በፊት የነበረኝን አመለካከት ዛሬ እዛ መስራቴ በጣም ቀይሯል። ለምንድን ነው ኢትዮጵያዊ ሆኛለሁኝ? ለምንድን ነው ይሄን የምናገረው? እኛ ጤና ባለሙያዎች አገር ውስጥ ተዛዙረን ቋንቋ ሳይገድበን፣ ባህል ሳይገድበን፣ ድንበር ሳይገድበን ዞረን መስራት አለብን። ስለዚህ ይሄ ነገር ምደባ በጤና ሚኒስቴር የሚመደበው ለምንድን ነው የቀረው? ሌላው ጥያቄ ቴክኖሎጂ ጋር ትላንት ያየነው አንድ ነገር አለ። መሶቦ እንትን ላይ በጣም ቴክኖሎጂ በጣም እኔ በጣም ነው የተደነቅኩት። በጣም እድለኛ ነኝ ይሄን በማየቴ። ጤና ተቋም ከወረቀት ነፃ አገልግሎት ተጀምሯል። አንዳንድ እንደ ፓይሌት አንዳንድ ተቋማት ላይ ተጀምሯል። ስለዚህ እነዚህ አገልግሎቶች በፍጥነት እስከ ታችኛው ድረስ ቢወርድ የሚል ጥያቄ ማንሳት ይፈልጋለሁኝ። ሌላው መጨረሻ ላይ የሚያነሳው ዩናይትድ ስቴትስ ሜዲካል ላይሰንስ ኤግዛም የሚባለው በእኛ ሀገር እስካሁን ድረስ አልተቋቋም። እንኳን የኛ ጎረቤት ላይ በየቦታው ተፈቅዷልና ስለዚህ የኛ ሀገርም ስለምን እንደማይፈቀደው የሚል ጥያቄ ነው የሚያነሳው። ሌሎች ጥያቄዎች ስላነሱ እኔም እድል ስላገኘው በጣም እጅግ አድርጌ አመሰግናለሁ።